ቪዲዮ እንዳሳየው እንዴ? ወንድዬ ይቅርታ አድርግልኝ፣ እስር ቤት እንዳታወርደኝ እማዬ። እባክሽ እባክሽ። ስንት ብር ነው የሚፈልጉት? 23 ሚሊዮን። ሚሊዮን የሰው ስም ነው? ብሩ የሰው ስም ቢሆንልኝማ ምን ታልሽ? ህልም አላልም። ምን ህልም አታልሚ? እንዴት ነው ማለት? ወርቅዬ ሁሉንም አፈረጠችው። ወንድዬም እንዴት እናቴ ላይ ይሄን ያህል ግፍ ትሰሪያለሽ ብሎ ወንድዬም ወይዘሮ ወርቄን አማቱን እስር ቤት አስገብቷታል። እንዲሁም ደግሞ የወዲትም ተራ ትንሽ ይቀረዋል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የእግዚአብሔር ይመስገን ሁሉም ሰላም ነው። ከዚህ በፊት የሰራሁላችሁ ቪዲዮ ላይ ብዙዎቻችሁ ወዳችሁታል። በጣም ነው የማመሰግነው። ዛሬም እንግዲህ ክፍል 35 ነው ይዤላችሁ የመጣሁት። ባለፈው ቪዲዮ ላይ ካቆምንበት ዛሬም እንግዲህ የምንቀጥል ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዳያችሁት እንግዲህ ወይዘሮ ወርቄ በራሷ ሰዓት ማለት ነው እውነት ትቀጥናለች እንጂ ምንጊዜም እውነት ነች። እንግዲህ በራሷ ጊዜ አጋሹን ነው ወንድዬ ቤት በምታየው ሰዓት እንግዲህ ብር ፍለጋ ሄዳ ወንድዬን እና እናቱን ይቅርታ እያለች እንግዲህ እየጠየቀች ነበረ። ባለፈው ክፍል 35 ላይ ያቆም ነው እንግዲህ አጋቹ ለወንድዬ ሄዶ እዚህ ስልክ ላይ ምን እንዳለ ታውቃለህ ወይ ሲለው እንግዲህ ምንድን ነው በሚለው ሰዓት ቪዲዮ ነው ያለ። ምን የሚሆን ቪዲዮ በሚለው ሰዓት እንግዲህ የሚስትህ መጥፎ ነገር ስትሰራ የተቀረጸ ፎቶና ቪዲዮ ነው ያለ ይለዋል ወንድዬ። ወንድዬም እንግዲህ ምን ማለት ነው በሚለው ሰዓት ዮዲትም እንዴ ምን እያልክ ነው ስትለው እንግዲህ ይሄ ሰውዬ ባለፈው ያጎቴ ልጅ ነው ያልሽው ነው አይደለ ምናምን በሚላት ሰዓት እንግዲህ አዎ አብሮ አደጌ ነው፣ በጣም ተቸግሮ ስለነበረ እኛንን እንትን ያለው ብላ እንግዲህ እየረዳ ነው ብላ እንግዲህ ለወንድዬ በምትነግረው ሰዓት አጋቹን ዞር ብሎ አዎ እሷ በጣም ጥሩ ነች፣ ሰው በጠላኝና በገፋኝ ሰዓት እሷ ልዴቴን ስታከብርልኝ የተቀረጸ ቪዲዮ እዚህ ውስጥ አለ ብሎ እንግዲህ ለወንድዬ ማስተባበያ ይሰጣል ማለት ነው። ጸጋዬ ደግሞ አልተቻለም ማለት ነው። ከአንተ ተለይታ አንድ ደቂቃ መኖር አትችልምና በጣም ነው የምትወድህ እያለ እንግዲህ ለወንድዬ ደግሞ ጭራሽ አረ ወይኔ ቪዲዮ ውስጥ እንግዲህ ምን አይነት መረጃ ቢሆን ነው በሚል ሰዓት ወንድዬ አጋቹ ወይም ጸጋዬ ደግሞ ይገርመሃል ሚስት በጣም ጥሩ ነችና ብዙ የእርዳታ ድርጅቶችን ትረዳለች። መቄዶንያም የምትረዳበት ቪዲዮ ነው ብሎ እንግዲህ ደግሞ መልሶ ለወንድዬ እንግዲህ የምትፈልገውን አደርግልሃለሁ ብላ አባብለው ስለነበረ ጸጋዬም የተስማማ ይመስላልና ያው ለወንድዬን እንግዲህ ልቡን ደግሞ እንትን እያለው ነው እንግዲህ ትንሽ ተጠራጥረው ነበረ። ኧረ ወንድዬ ነቃብል፣ ኧረ ተው ኧረ ተው አቷ ምን ቢሆን ነው እስር ቤት ድረስ የሚያስገባት በሚል ሰዓት እንግዲህ አቶ ወንድዬ አጋቹም ደግሞ በጣም ብዙ መጥፎ ስራ የሰሩ ሰዎች ስላሉ እሷን አይወዷትም እና እሷን እስር ቤት ላይ ያስገቧት ይፈልጋሉ ይላል። እንግዲህ እሷም ወይዘሮ ዮዲትም እንግዲህ መለስ ብላ መልካምነት ለራስ ነው ብላለች። እንግዲህ በቃ በሌላ ጊዜ እንገናኛለን ብሎ በሚሄድ ሰዓት አቶ ወንድዬ እንግዲህ ይዞታል። ኧረ በዚህም አንለያይም ቤት ሄደን ሻይ ቡና እንላለን በሚል ሰዓት ወይዘሮ ዮዲት ቤት እንዲሄድ አልፈለገችም። ግን ደግሞ አቶ ጸጋዬም ተስማምቶ እንግዲህ ከወንድዬ ጋር ወደ ቤት እየሄዱ ነው። እንዲሁም ደግሞ ወደ ወይዘሮ ወርቄና ወደ እነ አለም ስንመለስ ኖ ፀሐይ ለምን ፀሐይ እንደው እንትን ይሉብኛልና ወደነ ወይዘሮ ወርቄና ፀሐይ ስንመለስ እንግዲህ ህልም ፍጭልኝ ወይዘሮ ወርቄ ፀሐይን ጠርታ እንግዲህ ህልም ፍጭልኝ ትላለች። እኔ ህልም መፍታት አልችልም በምትል ሰዓት ፀሐይ እንዴ አንቺ እኮ ድሃ ነሽ እንዴ? ድሃ ሁሉ ህልም ያያል እንዴ? አበስኩ ገበርኩ። የዚች አሮጌቲት እንደው መጨረሻዋ ምን እንደሚሆን አይቼውን ለመናገር ሰውን እንደዚህ እያጣጣለች እንደዚህ እየናቀች የእሷ መጨረሻ ማየት ጓጓሁ ማለት ነው። እና እንግዲህ ዲሃ እኮ በህልሙ ቅቤ ባይጠጣ ኖሮ እንግዲህ ጣቱ የአመዳምነቱ ይገለው ነበር እያለች እንግዲህ በምትላት ሰዓት አንዳንዴ ግን ሀብታሞች ሲሆኑ እንዴት ነው እነሱ የሚበሉት እንጂ ሌላ ሰው የማይበላ የሚመስላቸውና እንግዲህ ድሮ እንግዲህ እናትሽ ቤት
በዘይት ምግብ ሰርታችሁ ታውቃላችሁ ወይ ብላታለች። እንግዲህ አበስኩ ገበርኩ። ወይዘሮ ፀሐይም አሁን ሰራለን በምትላት ሰዓት እንግዲህ ሆዲሽ ባይበላም አይምሮሽ ከበላ ይበቃሻል እያለቻት ነው እንግዲህ። ፀሐይም እንግዲህ የወይዘሮ ወርቄን ህልም እንግዲህ ቆማ እየሰማች ነበረ። እንግዲህ የወይዘሮ ወርቄ ህልም በህልሟ እንግዲህ ጥቁር በሬ ሲያባረረኝ እንዲሁም ደግሞ ነጭ የለበሰ ደግሞ ከፊት ለፊት ነበረ። እሱን እርዳኝ እያልኩ ስከተለው እሱ ደግሞ ራቀብኝ። እንዲሁም ደግሞ ይሄንኛው ከኋላ የሚከተለኝ ጥቁሩ ደግሞ ደርሶብኝ ወጋኝና በዛው ተነሳው ነው እንግዲህ የምትለው ህልሙ። እንግዲህ እኔ እንደ ራሴ ስፈታለት ማለት ነው እንግዲህ ያው የምሰራው ግፍ ነው ጥቁሩ። እንግዲህ አጋቹም ብሩን ካልሰጠች ላጋቹ እንግዲህ ያው እስር ቤት እንደምትገባ ነው የኔ ፍቺ ማለት ነው። እንግዲህ እሷ ፍቺ ምን እንደሚሆን አይታወቅም። ፀሐዬ እንግዲህ ህልሙን እየፈታችላት በስነ ስርዓት ፈታላታለች ሴትዮዋ። እንግዲህ ከእንግዲህ በኋላ ወይዘሮ ወርቄ ልብ ብታገኝ ምርጥ ጥሩ ሰው ነኝ አለን። ወይኔ እና እንግዲህ ፀሐይ ህልሙን በፈታች ሰዓት እኔ እኮ ጥሩ ሰው ነኝ በምትል ሰዓት ያው ወርቄ እንግዲህ ይሄን ሁሉ ግፍ ከሰራች በኋላ ሳላውቅ በድዬ ይሆናል ግን ደግሞ አውቄ አልበደልኩም ብለዋል። እንግዲህ በጣም ነው የሚገርመው። ወይዘሮ ወርቄ አሁንም ደግሞ ከህልሟ ወጣ ብላ እንግዲህ ስለ ህልኒ ህልም ተይና ስለ እናትሽ ህልም ተጨነቂ። እናትሽ በህልሟ 5 ሊትር ዘይት ስታሯሩጥ ነው የምታድረው ብላለች። እንግዲህ ወይዘሮ ወርቄ እንግዲህ ፀሐይም ይቅርታ ወደ ስራ መመለስ እችላለሁ ብላ እንግዲህ ወደ ስራዋ ከተመለሰች በኋላ እንግዲህ ወይዘሮ ወርቄ አንተ ጥቁር ሰይጣን ከኔ ምንድነው የምትፈልገው ብላለች። እንግዲህ ይሄ ጥቁር ሰይጣን ከሷ የሚፈልገው እንግዲህ ያንን 23 ሚሊዮን ብር ነው። አጋቹም አቶ ጸጋዬ የወዲት ቤት ሄዶ እንግዲህ ከኔ ምንድነው የምትፈልገው በምትለው ሰዓት ብር ይላታል። እንግዲህ እሷም ደግሞ ሰጣሃለሁ ብዬ የወዲትም እንግዲህ የጠየቀው ብር በጣም ብዙ ስለሆነ ብሩን እስከምናገኝ ጊዜ ያስፈልገናል፣ ጊዜ ስጠን በምትለው ሰዓት እንግዲህ አቶ ጸጋዬም አሁን እኔ ጊዜ የለኝም፣ የሰጠኋችሁ ጊዜ አልቋል፣ ቶሎ ብላችሁ ስጡኝ፣ ካልሰጣችሁኝ ግን ለወንድዬ ቪዲዮና ፎቶውን አሳያለሁ በሚላት ሰዓት ተረቱን ታዩ እንግዲህ እያላት እያስፈራራት ነበረ። ብሬን ስጭኝ፣ አሁን በድጋሚ ብሬን ስጭኝ በሚላት ሰዓት ከቤት ውጣ እያለችው ነው። እሱም አልወጣም ብሏል። እንግዲህ ሶፋ ላይ በለጥ ብሎ ቁጭ ብሎ እንግዲህ ወንድዬን ባልሽን ሳላገኝ ጥዬ አልወጣም እያለ አፋቷታል። እንግዲህ ወይዘሮ ዮዲትን እንዲሁም ደግሞ የዓለምና እንትና ወይኔ የወንድዬ እናት ማለት ነው እንግዲህ ኩሽና ሆነው እያወሩ ነው። እንግዲህ ይሄ እኮ ያገተኝ ነው እያለች እንግዲህ ለማዘር ለማማ እንግዲህ እየተናገረች ነው። በጣም ጥሩ ልጅ እኮ ነው ግን ምናምን እያሉ እንግዲህ ለዓለም ሲነግሯት ፈጣሪ እኮ ግን በጣም የዛ ዮዲት ባሰቃየችኝ ሰዓት መጥቶ ዮዲትን ቡና አስፈልቶ መርቄው ነበር የሄድኩት። አሁን ግን ሆዴ አዘነበት በሚሉ ሰዓት ዓለም እንግዲህ ባገተኝ ሰዓት እኮ ማዬ በጣም በቀን 8 ጊዜ ነበረ የምበላው በምትል ሰዓት 8 ጊዜ ምግቡን ሁሉ ፈይተሽበት ነው የመጣሽ በሚሉ ሰዓት እንግዲህ እኔም አሁን ቀለቤን በደንብ አድርጌ ማዘጋጀት አለብኝ። በዚህ ወር እንግዲህ ስንት ኪሎ ጤፍ ላስፈጭ በሚሉ ሰዓት እንግዲህ እማዬ እኔ እኮ የዛ ጊዜ በጣም ስለተጨነኩ ነው ይሄን ያህል የበላሁኝና ልጅየው ደግሞ ጥሩ ሰው ስለሆነ ነው ብላ እንግዲህ ለወንድዬ እናት ተናግራ ነበረ። ወይዘሮ ዮዲትም እንግዲህ ከአቶ ጸጋዬ ጋር ተቀምጣ ባለችበት እንግዲህ አንተ ጥሩ ሰው እያለችው ወንድዬ መጥቷል እንግዲህ ጥያችሁ ጠፋሁ ብሎ እንግዲህ በጣም ደስ የሚል ድራማ ነው። ያው የወንድዬ መፍሰስ ግን በጣም በዛ። እንግዲህ እንግዲህ የአቶ ወንድዬም እውነት መስሎታል። የጅላንፎ ጅላጅል ማለት ነው። እንግዲህ ስለ ሚስቴ የማላውቀውን የልጅነት ታሪኳን ንገረኝ እያለ እንግዲህ ቁጭ ብሏል። በፊት ላይ እንግዲህ በጣም ረባሽ ነበረች። አረ ወይኔ እናቴ እንደው በጣም ነው እኮ ይሄ ያጋችሁ። አንዳንዴ የሆነ ነሸጥ ሲለው ለመናገር ይልና ደግሞ እንደገና ያባብሰዋል ማለት ነው። እና እንግዲህ
በጣም ጥሩ ነበረች። ግን ደግሞ የጓደኛዋን አሻንጉሊት ለመውሰድ ብላ ጓደኛዋን በመርስ ገላለች በሚለው ሰዓት እንግዲህ ለወንድዬ ወይዘሮ የወዲት ደግሞ ውሸት ነው ትላለች። ጸጋዬ አቤት ጸጋዬ እንግዲህ ረሳሽው እንዴ ብሎ ሲያፋጥጣት እንግዲህ እንደውም ትዝ ይልሻል እኔ ለአባቷ እንዳልናገርብሽ ብዬ 23 ሚሊዮን አለና እንግዲህ መለስ አድርጎ 23 ከረሜላ ካልሰጠሽኝ እናገራለሁ በምልሽ ሰዓት አልሰጠኝ ብለሽ እንግዲህ ለአባቷ ተናግሬብሽ ነበር ይላታል። ወይዘሮ ዮዲት ሜዚህ ጊዜ ፈገግ ብላለች እንግዲህ ሀሳቡ ስለተቀየረላት። ዮዲት ደግሞ እንግዲህ ቀጠል አድርጋ እንግዲህ እንዴ ለምንድን ነው የምትዋሸው? አትመነው ወንድዬ ከልጅነት ጀምሩ በጣም ነበር የሚቀልደውና ለምን ቀልደኛ አትሆንም በምትለው ሰዓት እንግዲህ አቶ ጸጋዬ ወይም አጋቹ ደግሞ የአሁን ሰው ቀልድ አይወድም እያለ እንግዲህ በህልምህም ቢሆን ማስቀጠል አለብህ እያለችው ነበር። እንግዲህ ዮዲት እንግዲህ አቶ አጋቹም እንግዲህ እኔ ላላማዬ ወደኋላ ብዬ አላቅም፣ ፈጣሪ ከፈቀደ በቅርቡ ባለሀብት ሆናለሁ እያለ ነው። እንግዲህ አቶ ወንድዬም እንግዲህ ፈጣሪ ያሳካለ ብሎ መርቆታል። ዮዲት ደግሞ እንግዲህ ሀብት ብዙ መዘዝ ነው ይዞብህ የሚመጣ፣ በኋላ በሽታ ይዞብህ እንዳይመጣ ጸልይ እያለችው ነው። አጋቹም ደግሞ እንግዲህ የምቀበላቸው ሰዎች በጣም ክፎች ስለሆኑ ፈጣሪ አይቀጣኝም ብሎ እንግዲህ ለዮዲት በእርግጥ ነግሯል። ወንድዬም እንግዲህ ቀበል አድርጎ ይቅርታና ግን ቤቱን ኬት ነው የምታገኘው በሚለው ሰዓት እንግዲህ አቶ ጸጋዬም ቤት ሸጬ ሲለው እንግዲህ ቤቱ የውርስ ነው ይላል። እንግዲህ ወንድዬም ቀበል ብሎ እንግዲህ እንዴ ቤተሰቦች ክፉ ናቸው እንዴ በሚለው ሰዓት ይገርመሃል፣ እናትና ልጆች በጣም በጣም ክፉ ነበሩ። አሁን እነሱ ስለሌሉ እኔ ነኝ እንግዲህ ቤቱን የምወርሰው ብሎ እንግዲህ ለወንድዬ ነግሮታል ማለት ነው። እንግዲህ ውዶችዬ ለዛሬ ይዤላችሁ የመጣሁትኝ ክፍል 35 ይህን ይመስላል። ቀጣይ ክፍል አለ፣ በቀጣይ ይዤላችሁ ምቀርብ ይሆናል። ላይክ እያደረጋችሁ አብራችሁኝ ቆዩ ላለሁኝ እንዲሁም ደግሞ ሀሳብ አስተያየታችሁን ለምትሰጡኝ ከልብ አመሰግናለሁ። ቻው ቻው።